ሄሎ እንጂማ ሄሎ ራቼ የት ናችሁ እየጠበቅኳችሁ እኮ ነው በቃ መጣውኛ ያው ደርሻለሁ በቃ ሁሌ እንዳረፈደ ሁሌ ያቢል ጉዳይ ነው እኔ ያሳስተኝ ያቢል ሄሎ እየታሸሁና ጀርባይን ያስደበደብኩ ነው ያለሁትና እመጣለሁ አልቀርም አንቺ እስካሁን እዚህ ነሽ እንዴ እየደወልኩ ነው ወፍ ደርሻለሁ ዋተር ፓርኩ ጋር እኮ ነኝ እውነቴን ነው የት ነህ አንተ እንኳን ለገና በዓል በሰላም አደረሳችሁ በዓሉ የሰላም የጤና የደስታ እንዲሆንላችሁ ከወዲሁ መልካም ምኞታችንን እንገልጻለን ዛሬ እዚህ እኔና እንደዚሁ ካለፉት 5 ወራት ጀምሮ ድንገት በስልካችሁ አማካኝነት ለሚመጣው ፈገግታችሁ ምክንያት ይሆናል ታዋቂ ተወዳጅ ቲክቶከሮች ከኔ ጋር አሉ አይደል እንዴ ማናቸው ለሚሉ ሰዎች የኔ ልክ ነው ይበልጫል እንደ ሹቲንግ ስታር በቀበለው የጠረቡስ እኔ ስመጣ ወደዚህ ቲክቶክ ሼክ አድርጓል ሲሪየስ እውነት ነው የሚወዱኝ ሰዎች መጣልን ያሉ ሰዎች መጣብን ለኛ ግን መታልናል አልተሳሳትኩም በፍጹም ዴቭ ብልጫ ሼክ ሆኗል ኢንዱስትሪ ልክ እንደዛ አሁን የማያውቁን ሰዎች ካሉ እነዚህ ልጆች እነማን ናቸው ብለው የሚያስቡ ከሆነ ማን እንደሆነ እንናገርና ወደ ዋናው ፕሮግራማችን እንግባ እኔ አራኪሉ ኢንተርቴይንመንት በሚባል ዩዘር ኔም ነው የምታውቀው ብዙ ጊዜ ኮሜዲ ስኪቶች ነው የምንሰራው የሚያስቁ ስራዎች ነው የምንሰራው እንሞክራለን እንደዛ ሰው ለማዝናናት እናንተ ደግሞ ማን ናችሁ ለሚላችሁ ሰው እስቲ እንደዚህ ራሳችሁን አስተዋውቁ እኔ አብሬ ምስራቅ ማንም የሚያቀኝ ሰው ምን ስለኔ የሚያገባው ሰው ማለት there is huge difference ማን አንተ በዛው እንትን ተናገራ እኔ ራሴን ማስተዋወቅ ለኢትዮጵያን ማስተዋወቅ ያለብኝ አይመስለኝም እኔ ብቅ ካልኩ እንዴ ኬኩ መጣል የቸኮሌት ካምፖ ምናልባት እስቲ የተወሰነ ቤት ውስጥ የማያውቅ ሰው ካለ ኢንኬስ ዴቭ ይባላል ዳዊት የቱ እኔ ደግሞ የቲ በሚባል ዩዘር ኔም ነው ብዙ ጊዜ ኢምፐርሰኔት ነው ማረጋው የአዲስ አበባ ዩኒቨርሲቲ ምሩቅ ድጋሚ ማስጨብጨብ እኮ ነው ለዲግሪ ሁለት ሲጨብጨብ አላውቅም ድጋሚ ሊሰጥተን ዝም ጉንበስ ልዬ ነው የሄደው ዴቭ ወይ ዮአብ የቢዲ ራስ እኔ ያው ዮአብ 22 ነው ቲክቶክ ላይ 22 ነው ምንድን ሰፈር ብዙ ጊዜ ነው 22 ኦኬ ዮአብ 22 ዮአብ ዮርዳኖስ አባይነህ በሚለው አሳጥሬ የልደት ቀን ጨምር ኦኬ ዮርዳኖስ አባይነህ የሚለውን ሁለት ወስዳ በጣም ጎበዝ አንቺ በጣም ይገርማል በዚህ አይነት እኮ የአባቷን ስም የራሷን ስም ልደቷን ካረገች ትንሽ ከጠበቅንሽ የምትመረቂበትን ኮርስ ዲፓርትመንት እና ለታጨመርሽበት ያማልቀን ያው ይሻለው ሰው ናቸው ከዚህ በኋላ ዮኒ እሺ አስተዋወቀች እኔ ዮንዚማ በቲክቶክ ላይ ዮንዚማ ዮናታን ፋሲል ነው ትክክለኛ ስሜ እስኪት ነገሮችን ሞር ቫይን ወይ የሆነ ፊልም መሳይ ነገሮችን ያስቃሉ ብዬ አስባለሁ እንደዚህ ይሄን ያህልም ነኝ አንተ ላይ እኔ እንደዛ ስለ እንትኑ ነው የሚወስነው ጋዜጣ ማንበብ ይሆንልኛል አንዳንዴ እሱንም አይ ዮኒ በጣም ክሬቲቭ የሚያድግ ልጅ ነው ያው ዮኒ ምን በሚለው ትይዛለህ ሁሉም ሰው ጥሩ ቴስት የለውም ያንተ አንዳንድ ለቴስታችሁ ምት ነው በዚህ ትይዘዋል ያደነኩ የተወሰነ ነገር አይባል የሚያድግ ነገር ተስፋ ያለው
አዩቲ ስማቸውን እየተናገራችሁ አስተዋውቁ አበሏቸው። ያኔ ማለት እሺ እኔስ ማለበል እዚህ ጋር እሺ ያንቺ ሀያት ናስር ወይ ዩቲናስ በሚለው ነው የምታወቀው። ሌላ ማን ነሻለሽ? ዩቲናስ ብዙ ሰው የሚያቀኝ በሃሹ ጊቴ በሚለው ነው። በሊፕሲንግ ነው የምሰራው። ሊፕሲንግ ተወዳጅነትን ያተረፈች ነው እንዴ? በጣም ገበሬ ማህበር መኪና ገባ። አራት ጫ የምታቋት ሰዎች ካላችሁ በቃ አሹ ጊቴ እንትን ጊቴ ማለት አሹ ጊቴ ኮፍያዋን አርጋ ምናምን በቃ ገበሬ ማህበር መኪና ገባ እያለች በቃ በጣም በተለይ እሱ ቪዲዮ በነገራችሁ ላይ ያላየው ሰው የለም ማለት ስንት ታየ? 1.4 ሚሊዮን 1.4 ሚሊዮን ቲክቶክ ላይ ብቻ ቲክቶክ ላይ ደግሞ ከቲክቶክ ላይ የማይጠቀሙ ሰዎች እንኳን ሼር በሚደረገው በጣም አይተውታልና ኢቭን በጣም የታየ ቪዲዮ ብዙ ሰው ጋር የደረሰ ቪዲዮ ነው። አሹ ጊቴ እንዳለ ሰሳት በጣም እየተነከረ እኔ ደግሞ ራቼ ተስፋ ይባላልው አንዳንድ ፈን ፋክቶችን በመስራት ነው የምታወቀው። እስቲ አንድ ፈን ፋክት ነው ፈን ፋክት እኔ እስቲ እንደውም ሁላችንንም ለማወቅ እንዲያመቻቸው ተመልካቾቻችን የሁላችንም ቀንጨብ ያለች ቪዲዮ ተመልክተን እንመለስ። በቃ የሁላችንም ቶናንገሊ ኖቷን በክ ማሊፍ ገለንታ ገበሬ ማህበር መኪና ገባ ምድረ ኮሚቴ ይጨንቀሃል ይጠብሃል። እንግዲያውስ ፈገግ በል። ባለቤት ጥላ ሄዳለች። ፈገግ በል። ቤተሰቦች ይገፉሃል። ዛሬ መስሪያ ቤት ምን አፕን እንዳደረገ ነግሬያለሁ። ኧረ አልነገርከኝም። ምን አፕን አደረገ? እስቲ ገምት። እስቲ ዝም ብለህ ገምት። ከስራ ተባረርክ? ወፍ ለጥቂት ከስራ ልትባረር ነበር? ወፍ የምታውቀው ሰው ከስራ ተባረረ? ወፍ አንተ የትም አትደርስም ያላችሁኝ ሰዎች ይብላኝ ለእናንተ። እኔ ሲያው ጉርድሾላ ይሄ ቴሌው ጋር ያለው ይትፍሩታላ እሱ ጋር ደርሻለሁ። 6 ሰው ብቻ የጫኑ ታክሲ ጠፋ እንጂ እንደውም መገናኛ ራሱ ደርስ ነበር። ይሄው ነው የመጀመሪያ 10 እየደወለች ዴቫ ባላግብቼ ልጆች ወልጄ አረሳህም። እነዛ ያሳለፍናቸው የፍቅር የመስዋዕትነት የደስታ ጊዜያት ሁሉ ጊዜ ከፊቴ እየተሰነቀሩ ኢቭን ትልቁ ልጅን ባየሁት ቁጥር ያንተን ምስል በልጄ ውስጥ እያየው በፍቅር ምርኮኛነት ተሰቃየው። እኔ አንድ ጊዜ እንዴት ሆነ መሰለህ የሚሰራው ቪዲዮ የሆነ ካራክተር ታግቶ እና የሚታገትበት ቤት ተዘጋጀ ምናምን ከሆነ ካፌ በላይ ምናምን ሄድ እዛ ካፌ ልንሰራ ሄድንና እንደዚህ ታሰዳለህ። የታገቱት እኔ እና እንደዚህ ታግቻለሁ። እንደዚህ ከወንበር ጋር ታሰዳለሁ። አፌ ውስጥ ጨርቅ ተከቷል። እየሰራ ነው ምናምን እላለሁ። ከዛ ካጠገብ ለካስ የሆነ የድለላ ቢሮ አለ። ሰውየው ፖሊስ ጋር ደውሏል። አንድ ሰው ከዛ መጣ የሆነ ሰዓት አንኳኳ። ወንድሞቼ ምን እየተሰራ ነው አለ። ከዛ አይ እንትን እየሰራ እኔ ራሱ እኮ እያዋራሁት ነው አግታችሁ የልጅ አግታችሁ አታገጥሙ ያለ ቪዲዮ ነው ከነናት እየሰራ ነው ቪዲዮ የሸከር ገበታ ጠርቻለሁ። እኔ አላውቅም አለ። ከዛ ካስረዳነው በኋላ ገባው ሰውየው። እኔ አላውቅም ግን ፖሊስ ጠርቻለሁ። ከቶቱልኝ ደስ ይለኛል። ዞር ብሉልኝ። እንደዚህ አይነት አጋጣሚዎች አሉ። ያጋጠማችሁ ነገር አለ? ቪዲዮ ሲሰሩ እንደዚህ እኔና ጓደኞቼ እየሄድን ነበር መንገድ ላይ። ከዛም በኋላ የሆነ ልጅ እንትን ጥላለህ አለኝ። ከዛ ዞር ብዬ እንትን ሳየው ባካ አይደለም ቲክቶክ ላይ አውቃለሁ አለ። ያልጣለው ብር ሊያነሳሳ እነዚህ ማሚ እንትን ስንሄድ በዚህ አጋጣሚ ኩሪፍቱ ስፖንሰራችን ነው። በጣም እናመሰግናለን። ኩሪፍቱን እናመሰግናለን። የእንጦጦ ፓርኩ ጋር ስንሄድ ተቀጣጥረን እና ዮኒ በመኪና መጥተው እየጠበቁ ነበረ። መኪና ይዘው ታስታውሳለህ? አዎ እኔ አንተ አስፋልት እየተሻገር
ከመኪናው ውስጥ ጠራኝ ማለት ነው ሊጣሩ እንደዚህ ምናምን አቤል ምናምን ይላሉ ማለት ነው አድናቂዎች መስሎኝ መኪናው ውስጥ በደንብ አይታዩም አይደል መኪናው ውስጥ በደንብ አልታዩኝም አቤል ምናምን ሲል ማለት ነው እሺ ሴልፊ ማለት ነው በዛ መስኮት ከፍቶ ባካ አድናቂዎች አይደለም በቃ ያው ምን ሻስፖርት እንደሻገረ አትገባኝ ለዛ ነው ማንም አያውቀኝም ይሁን እንደዚህ አይነት አጋጣሚ የለም እኔ ቀልዴን አይደለም ነው የምነግራችሁ ያጋጥማል እዚህም የምታዩት ነው ሁላችሁ ከኔ ጋር የሚሄድ ሰው እስከ መቸገር ድረስ አንዳንድ ጊዜ በቃ እኔ ብቻዬን አንድ ላድርገው እላለሁ አይ በጣም ነው በዚህ አጋጣሚ ማስተላለፍ ከቻልኩ መልእክቴን አድናቂዎችን ምን ያህል እየተቸገርክ እንዳለ በጣም ነጽራ አድርጌ ኩፍያ አድርጌ ማስክ ደግሞ ቴንክስ ቱ ኮሮና ነው ያልኩት የመጀመሪያ ጊዜ ሸፍኖኝ መንገድ ላይ ሲሄድ በቃ እዚህ በጣም የሚያማምሩ ተስለው ነው ወይስ ተፈጥረው ነው የሚባለው አይነት ስዕልናቸው እንደምትላቸው ሴቶች መጣው አጠገቤ የሆነው ዲቫ ያስቸግረዋል ዲቫ ይሉበት ቅላጼ ተው አረ በእናታችሁ እንዴት እንደሚለይ ታውቃለህ በቃ ማስኩን አርጓል መነጽሩን አርጓል ጆሮ ላይ ተው እንኳን ይሄን ያህል ነው በደንብ የዲቫና ለሰለሰ ጆሮ ነው በማሳጅ ለሰለሰ ወረደ በጣም ግን እየገረመኝ ያለው ምን እያስተዋልኩ ነው ይሄ ቲክቶክ በተለይ ብዙዎችን እንዴት እያቀራረበ እንዴት ቤተሰብ እያደረገናል አሁን ለምሳሌ እዚህ ጋር ያደነው አብዛኞቻችን ምናልባት እኔና ዴቭ አብረንም ተምረናል አብዛኞቻችን ግን ቲክቶክ ነው ያስተዋወቀን እና ምን ያህል ሰዎችን ቤተሰብ እያደረገን እንዳለ በተለይ ደግሞ የሰው ማቀባበል አሁን ዴቭን አስታውሳለሁ እሱ ከሚሰራቸው ቪዲዮ ይዘት የተነሳ መንገድ ላይ አንዷ እሱ ምን አለችው የሆነ የቻይና ጃኬት አብረን ነበር እንዴ ታስታውሳለህ ዴቭ የቻይና ጃኬት አይተሳይ ሾክ ዶንኳለች የቻይና ጃኬት አለ ጽሁፉን ነው የቻይና ጃኬቱማ በጣም ደንበኛና ኤክስፔንሲቭ ታሪክ ሲወራ ነበር ይሄው ለበቃ መስከራ ልጅቷ መጣችና ዴቭ እንትኑ ላይ እንዴት የኢትዮጵያ በሳፋ ልብስ ያጥባል ብሎ የሚቆጣን ሰው ነው ለማሽን አትጠቀሙ ብሎ የሚቆጣን ሰው ነውና መጣችና የቻይና ጃኬት አረከዋለች ከኋላ የምርም ግን የቻይና ጃኬት የቻይና ጽሁፍ ነው የቻይና ጽሁፍ ነው ያው ቻይና ብታና የጻፈችው በሚለው ነው ዴቭ ቻይናም ኳሊፊካል ዴቪ ይሁንለት ግን ቆንጆ የቻይና ጃኬት ሊሆን ይችላል እንደዛ ነው መባል እሺ አሁን ሁላችንንም ያገናኘን አሁን እኔ ኪድናፕ ተደርጌ ያውቃለሁ በሁለት ወደ ሴት ካልገባ መኪና ውስጥ አረ በእግዚአብሔር አረ ስለማዳን ምን ያፈልግ ኖ ገባለ ቤታችን ቡና ጠጥተህ ትመለሳለህ ምናምን ፕሊዝ ብዙ ጊዜ እኔ ጊዜ የለኝም እና ሁላችንንም ያቀራረበን ደስ ይላል ቲክቶክ ነው አሁን እኔ ከሁላችሁም ጋር የተገናኘሁት ከዚህ በፊት ማቀው ሰው የለምና በቲክቶክ ነው የተገናኘነው በቲክቶክ ከተገናኘን በኋላ የተወሰነ ቪዲዮ ይሰራ ምናምን ከዛ በኋላ ወንድማማችነት እህትማማችነት የመጣው ከዛ በኋላ ነው የሆነ ሳለ ስራ ያቀራርባል ከዛ በኋላ ደግሞ የሆነ ጓደኝነት ምናምን አብሮማል እንደዛ ነው ይያለን ነው በጣም ደስ ብሎኛል እናንተ ማግኘቴ እኔ ራሱ በጣም ብዙም ደስ አላለኝ ተጓዥ ስለሆንክ እኔ ምንም ደስ አላለኝ ኦኬ ደስ በጣም ደስ ብሎኛል እናንተ ማግኘቴ በጣም ደስ ብሎኛል በእውነት ይሁን እኔ ግን ግራ ይገባኝ ብሏል አልባልም ይዋብዝም ደስ አላላትም እኛም በማግኘቷ መሰለኝ እንደዚህ ጓደኛ በመሆናችን ብዙ ደስተኛ አይደለች ምን አልወደና አይመስለኝ በጣም ክላስ ከፍ ብሏል በልብሱና በጣም ያምራል እውነት በጣም ነው ተፈጥረሽ ያምራል በጣም እስኪ ምን ያለሽ ይሄ ቲክቶክ ማቀራረቡ ይሄ እንደዚህ መገናኘታችን እኛ ብቻ አይደለንም ከኛ በኋላ ሰዎች መገናኘት ጀመሩ አይደል እንደዚህኛ መገናኘት ከጀመረን በኋላ ምናምን የተወሰኑ ሰዎች እኛ ነው መጀመሪያ የተገናኘነው እኮ እኔና ቢል ከዛ በኋላ እናንተን ከዛ በኋላ እና እንደዚህ ነው የተገናኘነው ለታሰሪና ሰነን አይ ግን ተገናኝተን ቪዲዮ አለ ቲክቶክ እንደዚህ እኛም ማቀራረቡ እንደዚህ እንደ አብሮ እንደ መስራት ሳይሆን እንደ ጓደኛ ምናምን ነው አብረን የምንለው እና ሲመጣ ያለሽ ስለሱ በጣም ነው ደስ የሚለው
በጣም ደስ የሚል ደስ ስለምን የትዬ እኔም በማግኘትሽ ምን ተሰማሽ? ደስታ እኛም በማግኘትሽ ምን ተሰማሽ? በጣም እድለኞች ናችሁ ሁላችሁ አንቺን በማግኘታችን ደስ ብሎናል። እድለኛ ናችሁ። ከዛ በተጨማሪ ግን ያው ብዙ ጊዜ እንደማሳለፋችን አጭር ጊዜ እንደማሳለፋችንም አይደለም በጣም ቤተሰብ ሆነናል። ይሄው ገናን አብረን እያከበርን ነው። አስመርቃችሁኛል። እቺ ነገር ተጋገለ አንዴ ሶስት ያስጨመጨመችን አንዴ ብላለች ሶስት ያስጨመጨመችን አንቺ ብዙ ሰው አግኝተሻል። እኛም ብቻ አይደለም ሌሎችም ጓደኞች አግኝተሻል ማለት እኔ ነኝ ግን አንቺ እኛም ብቻ አይደለም ብዙ ሰው አግኝተሻል። እኔ ነኝ የተሻልኩ በጣም ቀርባት እኔ ሳንታ እኔ ያለ አይ አይደለም አይ እናንተን እናስታርቃችኋለን። አዩቲ ምን ተሰማሽ? እሺ እኔ ከክፍለ ሀገር ነው የመጣሁት። ሁላችሁም ሳስበው እዚሁ ናችሁ። በስማ እንዴት ዴት ኮቻል እንዴ? እኔ ለነገሩ ያምቦ ልጅ ነኝ ባይዘው ኦኬ ክፍለ ሀገር እንለዋለን አምቦ ጎረቤት ነው እንጃ እዚህ ጎረቤት ሀገር ቅርብ ጎረቤት ነው የምንለው እና እዚህ መጥቼ አላሳፈራችሁኝም? ተንከባከባችሁ ይላል ጓደኝነት እኔ ትዝ ይለኛል አይዞሽ ነው ያልኳት። በቃ ፎቁን ስታይ ይሄ ምንድነው ዴቪዬ? ይሄ ፎቅ ነው ነይ ነይ ስፓ ቤት ነው አልኳት። የሆነ እንደዚህ ስፓ ቤት ልግባ። አይ ቆይ ሌላ ጊዜ እሑድ እሑድ ትገቢያለሽ እያልኩ አይደል? እና በጣም ደስ የሚል ቀረብ ነው ያለው። ውድ ተመልካቾቻችን በፕሮግራሙ ፈታ ዘና እያላችሁ እንደሆነ ምንም ጥርጥር የለውም። ገና ብዙ አብረን እንቆያለን። አሁን ደግሞ እስቲ በእኛው የተሰራ አጭር ጭውውት ነገር ተመልክተን እንመለሳለን። አንተ ያያት አይደል እንዴ? ራስ ያያት አይደል እንዴ? ብራዘር መሮኛል። እኔ ነገር አፈልገኝ። እኔ ተመረቄ ስራ የለኝም ካንተ በላይ ነው መረረኝ። እኔ ከሶስተኛ ክፍል ለሽንት ብዬ እንደወጣው አልተመለስኩም። በጣም መሮኛል። ይኸውልህ ቅድም 3 ሰዎች እጅ ሊሰብሩ ሞከሩት፣ አልተሳካላቸው። የሆነ ቀን እንቅፋት መጣኝ፣ ተናደድኩ፣ 3 ሰው ነው የገደልኩት። የተሰገደው ሴ ላይ 2 ስራዎች ይቀርበውልኛል። የሆነ ቀን ጮኩ ማለት ነው እሺ እና 2 ሰው ሞተ፣ 2 ሰው ተሰደደ፣ ሁለቱ የት እንደደረሱ አይታወቅም ምናምን። ኦኬ ይኸውልህ እኔ የሆነ ጊዜ ሽንኩርት ከተፍ ማለት ነው ማርያም ጣቴን ከተፍ አደረኳት። ኦኬ ቀጠል መክተፍ ቀጠልኩ። አየሁ አይደለ ምን ሆነ? አደገ። አሁን ምንድነው ቀጣይ? አዎ እስቲ እንዲ የቲ ዝም እያለች አንድ ጥያቄ እንጠይቃት። የቲ እስቲ ይመስለኛል አሁን እኮ ሁላችንም በተወሰነ መልኩ ይብዛም ይነስም ወደ ታዋቂነቱ እየመጣ ነው እና የቲ እስቲ ለምሳሌ የውቅናው በጣም እንትን ስለሆነ ፈጣን ስለሆነ ታዋቂ የመሆኑ ፕሮሰስ ፈጣን ስለነበር ትምህርት ቤት አካባቢ መጀመሪያ የሚያውቁሽ ጓደኞች ከዛም በኋላ ደግሞ ልክ ፌመስ ሆነሽ መንገድ ላይ ሰው ሲያናግርሽ ምናምን ያለው ስሜት እስቲ ትምህርት ቤት አካባቢ ያለው ድባብ ምን ይመስላል? እና ያይዘሽ ደግሞ ቤተሰብ አካባቢ ብዙ መታየይ አያተም በጣም ያው ድንገት ስለሆነ ይከብዳል በጣም እና ትምህርት ቤትም ሁሉም ሰው ስለሱ ነው የሚያወራው ምናምን አንዳንድ ጊዜ እንደውም ይሰለቻል በጣም እሱ ብቻ አይደለም ላይፋችን የምርም ሌላ ላይፍ አለ ምናምንና ሁሉም ሰው ስለዛ ሲያወራ ይሰለቻል ግን ደግሞ ብዙ ጥሩ ነገሮችንም ይዞ ስለሚመጣ ደስተኛ ነኝ ሰፈር ውስጥም ታክሲ ውስጥም ይከፈልልኛል ምናምን ማንንም ከፍሎልኝ አቅም ታክሲ ውስጥ ታውቃለህ? አውጥ እዚህ ያለኝ ነገር ከማን ጋር ተከፍሎልናል? ከአዩቲ ጋር እየሄድን እንዴት ሆነ መሰላችሁ? ሴትዮዋ እሷን ብቻ ነው የምታውቃት እኛን አታውቅም። በቃ ታውቃት በጣም ይወዱሻል ብላት ስማት አገላብጣት እኛ እየጠበቅን ነው። ካውን ሳመችብሽ ተሰለፍን እንደዚህ ምንም በቃ ከዛ ከፈለች። ከስንት ሰው ጋር ነሽ ነው ያለቻት? ሁለትም ብትል ሶስትም ብትል ከፈል ነበር። አዎ በታክሲ ስትሄድ በታክሲ ሃዩቲ በጣም በቁጥር በፎሎወር ቁጥር ከሁላችንም አንደኛ 248000 ሰው ባልሳሳት እና ይሄ 248000 ሰው ይሄ ብዙ ሰው አንቺን ማወቁ ምናምን ያመጣልሽ ልዩ ድል ምን እየሰራሽ ነው? ገንዘብም እየሰራሽበት ነው? ገብቶሻል? እስቲ እነዚህ ነገሮች ንገሪኝ። ገንዘብ አዎ ልክ እንዳልከው
ያው እየመጣ ነው ትንሽ እየመጣ ነው አለ ራሴን በጣም ሀብታም ይሆንሽ እሺ እና ሰው ጋር ያለው ነገር በጣም የሚያስደነግጥ ነው በቃ ድንገት ስለሆነ ይሁን አላውቅም ብቻ ግራ ይገባል እና ከዶርም ጓደኛ ያለች ሄዶ የምትባልና አብረን ስንሄድ ምናምን ፎቶ ከኔ ጋር ምናምን ሲነሱ የምራቸውን ነው ግን ምናምን ብትለው እሷ አላመነችም የምራቸውን ነው ግን ምናምን ትላልና ሰው ጋር ያለው ነገር በጣም ነው ደስ የሚለው በጣም እና ያስገርማል በጣም ደስ ይላል ይሄ የቤተሰብስ አቀባበል አሁን ለምሳሌ ይሁን ምንድነው ማለት ያቃሉ ይሄ ይቀበሉታል እንትኑን ያውቁታል የፈጠርከውን ኢንፍሉዌንስ አሁን ኢንፍሉዌንስ ነው ሰው ጠቅላላ እያወቃችሁ በመጣ ቁጥር ተጽዕኖ እየፈጠራችሁ ነው ማለት ነው የሆነ ወጣት እያያችሁ ቤቱ ተቀምጦና ይሄንን ኢንፍሉዌንስ ቤተሰቦች ያቃሉ አዎ ባክ ያቃሉ የሆነ ሰው ምናምን ሰውጣ የት ልትሄድ ነው ምናምን ቀረጻ ምናምን በቃ ግራ ገባታለሁ ምን ላይ ነው ይሄ ልጅ የት ነው ማየው ቀረጻው የት ጋር ነው ያለው ከዛ እኔ ሰብሰብ አድርጌ ያሳያታለሁ ምናምን ነገር አለቀ ምናምን ምንድነው ጭራሽ ያስቃቸውም ቤተሰቦቼ የምሰራው ነገር ጭራሽ ያስቃል እኔ ሆነ አንድ እና በቃ ቀላጆንክ ማለት ነው ቀል ምናምን ነው ማለት ነው ባይዘው እኔ ከውጪ ያሉ ቤተሰቦቼ ራሱ በቃ መጨረሻ ይሄ ሆነ አሉኝ ከውጪ የት ደርሳል የተባለው ከውጪ ቤተሰቦች ውጭ ሀገር የሚኖሩ ቤተሰቦች ምን አልባት ከዴቭ ጋር የሚተዋወቁ ካሉ ያና ከሰዎች ሊሆን ይችላል አሜሪካ ሲባል ቤት ትርትር ይላል ዘመዶች ቤተሰቦች ግን ቤት የሆነች ቪዲዮ አለች ትንሽ እንትን ያስባለቻችሁ ፈገግ ያስባለቻችሁ ቪዲዮ አለች የፀሐይና ዝናብ አይና ኦኬ ይሄ ሞከርክ ነው ደስ ይላል አለ አይዲያው በነገራችን ላይ እንትን ብቻ አይደለም ሰራው ቅድም አልተናገርኩ መሰለኝ የስኪቶችንና ቪዲዮዎች ብቻ ሳይሆን ኦሬዲ ትንሽ ፌመስ የሆኑ ሳውንዶች ሪሚክስ ምናምን ነገር አደረጋለሁ ሙዚቃም ይሰራል እና ሁለት ሰው እንጂ ምናምን አወራለሁ ምናምን ደብል ፌስ ምናምን እስቲ እግዚአብሔር ምናምን ሁለት ምናምን ዮኒ በጣም አንበሳ ሙዚቀኛ ነው አንስማማበት ሙዚቃ ላይ በጣም አንበሳ በዚች ብራንድ ነው የሚተዋወቀው እና አሁን ሙዚቃው ላይ ምንድነው ሐሳቡ አሁን የመጡ ለድሎች አሉ ወይ አሉ ደስ ይላል ምናምን በዚሁ በቲክቶክ አይደል ከዛ በፊት ባክ ማንንም ያገባው ነበር ይሰራ አንተ ይሰራው እሺ ምናምን ነገር እስቲ በጣም የሚያስቁ ኮሜንቶች እስከ ዛሬ ድረስ ተጽፈውላችኋል ሁላችሁም ጋር በቃ ይሄ ቤቱ ተቀምጦ እናንተን ያያችሁና ምንም ሳይሰራ የሆነ የሚያስጠላም የምርም ማስጠልቶት የሚጽፍሷል አንዳንዱ እንዲከፋችሁ ነው የሚጽፈው አንዳንዱ ግን የምር አስጠልቶት ነውና እነዚህ የሚያስቁ ምናምን ነገሮች አው ብዙ እንግዲህ በተለይ ደግሞ ይሄ ብዙዎቻችሁን ስለማቃችሁ በሚሰጡ ኮሜንቶች ከመሳቅ ከመናደድ ባለፈ ይሄ ፈገግ ብሎ ወደ ማሳለፉ አሁን ዴቭ ባለፈው የተሰጠውን የሚያስቁ ኮሜንቶች እየነገረኝ ስስቅ ነበር እኔ አሁን ከአንድ ልጅ ጀምር እኔ እንዳልኳችሁ ፈን ፋክት ነው የምሰራውና አንድ ልጅ በኮሜንት ገባና አውዝ ቢላህ ያፍስፋታ ላይ ማለት እና አላቅም ነበር እስከዛች ቀን አላቅም ነበርና በየሳይ እውነትም አፌ አንተ ዛፍ ነው አስተዋታ ያየው ከልጁ ኮሜንት እና በጣም ነበር በጊዜ የሳኩትና ዴቭም እንደዚህ በጣም የሚያስቁ ኮሜንቶች ተደርገውለት ሲያስቀኝ ነበር በፊት እስቲ ዴቭ ኔጌቲቭ ኮሜንቶች ይሰጣሉ እኔ ለምሳሌ አኒሜሽን ቅማል ተመስላለህ ቅማል አባኒ ጉግል ድገመው ዴቭ ድገመው እስከዛ ሰዓት ቅማል ምንድነው ዋትስ ቅማል ጉግል ሳርግ እንደ ኢንሴክት አየዋል ልክ ብላል ኦኬ በህይወት ዘመን አይቻላል እዚህ አይነት ስንት ገር ነው የነበረው እሱ ነው ምን አቃሉ ላይ ነበር ሰርግ ቤት የሚቀመጡ እነዚህ ትንንሽ ዳቦ ተደርገው በስቴኪንግ የሚነሱ የለም እሱን ተመስላለህ አለኝ አንደኛው ሰው ሚትቦል ተመስላለህ ጭንቅላትና ሰውነት በዋይፋይ ነው ወይ ተገናኙ ለምን መሰለህ እንደዚህ ነው ጭንቅላቱ ይታያል እንደዚህ አንገቱ ረጅም ሆኖ እንደዚህ እኔ በጣም ነው የምኮረው ምን እኔ ስፕሪንት ነው የሚያደርጉኝ እነዚህ ኔጌቲቭ ኮሜንቶች በርቱ ጌተሮች በነገር ላይ አንዳንዴ ኔጌቲቭም ብለን ልንጠቅሳቸው ይከብዳል አንዳንዶቹ ይሄ አንተም ያሳከን ነው እኛም እዛው ኮሜንት ሴክሽን ላይም እኮ ደስ የሚል ደግሞ ቫይብ አለ ሪፕላይ እየተመላለሱ
ከጨዋታም አንፃር ብንመለከታቸው እኔ በጣም ነው ደስ የሚለኝ ለምን አሁን ያንተ ጭንቅላት የተባለ ቀን እውነት የራችን በጣም ጭንቅላት የተነቆጠች የና አቤል የና ሃዩቲ እስቲ የተሰጣችሁ እስካሁን ድረስ ምን አይነት ኮሜንት ተሰጥቷችኋል? ይሄ ደስም የማይ እና ደግሞ የሆነ የሚያስቅም ማይ ብዙ ነው እንዴት ብዬ ልንገር እኔ አሁን ስጀምር አካባቢ በጣም እናደድ ነበር እመላለስ ነበር እኔ ነው አንተ እንደዚህ ታውስት ይላስከበ ማን ነው እንደዚህ ከዛ ግን ምንድነው መሰለ እንትን እንደዚህ አይነት ስራዎች ስትሰራ ፖዚቲቭ ኮሜንት ብቻ ከሆነ ያገኘ ያለው ሰው ጋር እየደረስክ አይደለም ማለት ነው የሚል ነገር አለ ለምን ቤተሰቦች የምትወዳቸው ሰዎች ብቻ ነው ያዩት ያለው ልክ ኔጌቲቭ ኮሜንቶች መምጣት ሲጀምሩ ነው አንተ ሰው ጋር እየደረስክ ነው የሚባለው የሚል ነገር ሳይ ኦኬ ለካስ ለዛ ነው እና ማለት ለካስ ደርሺ የትም አደርስም ያላችሁ ይስታው ኢንሻአላህ መገናኛ ኩሪ እኔ አንተ ተዛለኝ የእንትኑ ቪዲዮ የመክሊቴን አገኘው የሚል ቪዲዮ ነበር የሆነ ሯጭ ሆናለሁ ብቻ መጨረሻ ላይ ከዚህ የሆነ ኮሜንት አለ አሬ ሽማግሌ አንተ ለምስራ አፈልግም ስራ በመፈለግ ያደም እና እዚህ ሰራ ምናምን ይላል እስቲ ያቲ ምን አይነት ኮሜንት እንደዚህ የሚያስቅ ኮሜንት እስካሁን ድረስ እኔ እንኳን እንደዚህ ብዙ ምለው የለኝም ሄት ኮሜንት ነው ማለት የሚከብዳል ራቼ እንዳለው ቦዲ ሼም እንኳን አይባልም ግን የሆነ ፊዚካሊ ነው እንትን ማለት የሚፈልጉት ኦኬ እንትንሽ እንደዚህ ሆነ አይንሽ ሊወድቅ ነው እስቲ አንዴ የሚያምር አይን እንደከዋክብት የሚያበሩ አለው እንደዚህ አይነት አይን ይሄ አይን በተለይ ተንከባከቢ ያብይ ማች አስ ፖሲብል ያብስ አሁን ምን አይነት ኮሜንቶች ነው ያኔ ሄት ኮሜንት ሳይሆን በቃ እንደዚህ ያለ ብዙ ጊዜ አሁን እንደ ወንድ አርጌ ጽምስዬ ምናምን ለምን ደሴት አትሆኝ የሚሉት ነገር አለ ሌላ ደግሞ እሷን እንዳለችው ነው በቃ ቀጭን ስለሆንኩኝ በቃ አትበይም ወይ አያበልሽም ማለት አንበጣነሽ አላት አንበጣነሽ ወይ አትበይም ወይ በቃ በዛ አብዛኛው እንጂ ብዙ ጊዜ ይሄ እንትን የሚደብር ስድብ አይደለም አንተስ እንዴ ራሴ የኔ በጣም ብዙ ግን እኔ የምረዳቸው እንዴት መሰለ አንዳንዴ ኢጎ ለማስታመምም ሰው አንተን ይሰድባል ይሄ ምንም እየሰራው አይደለም የሚለውን ለራሱ ላለ መንገር ሰው አንተ ላይ ነው ይሄንን እንትን የሚያወጣል እና እንደዛ አረዳቸዋለሁ አንዳንዶቹ ደግሞ የምርም እኔ ላይ ያሉ ነገሮች ናቸው በቃ የሆነ ችግር ሳይ ሰው አያልፈ እና ደስ ይላል አቤል እንዳለው ደስ ይላል እንደዚህ አይነት ኮሜንት ስታይ አሁን ለምሳሌ ብዙ ሰው ያገኘው ነበር የሆነ ሰሞን በቃ እና ሃዩቲን ያገኘው ነበር ሁላችሁንም አግኝቻችኋለሁና የሆነ ሰሞን ሴቶች ተከታታይ ያገኙ ቲክቶክን አሳባችሁ መጣበስ ጀመራችሁ እዚህ ያለው በድጋሚ እንኳን አደረሳችሁ አሁን ደግሞ በሌላ ቦታ ተገናኝተናል ፒራሚድ ሆቴልና ሪዞርት ነን በዚህ አጋጣሚ ፒራሚድ ሆቴልና ሪዞርትን እንደዚህ አይነት የሚያምር ቦታ ስለፈቀዱልን እናመሰግናቸዋለን በጣም እናመሰግናለን ባህሉን ደስ በሚል መልኩ እያሳለፍነው ነው አይደለም እንዴ እንግዲህ ዛሬ ገናም አይደል ገናን ደስ በሚል ሁኔታ ፍርክስክስ ብለን እያሳለፍነው ነው ቃሉ ትንሽ ተጋነነ ፍርክስክስ ጥሩ ነው አሪፍ ነው ብለናል የሆነ ጥያቄ ልጠይቃችሁ እስቲ ስለ ገና ስታስቡ ወዲያው አይምሮአችሁ ውስጥ የሚመጣ አንድ ነገር ቀድሞ የገና አባት ነው አንዴ የገና አባት ልጆች ሆናችሁ ምናምን የገና አባት ስጦታ ሲሰጡ ምናምን እናስተዋሩ ከረሜላ ሲሰጡ ምናምን ድረስ የገና አባት ቀይ ለብሰው ጭስ ምናምን እንትን ጺም አድርገው ነጭ ጺም ምናምን በቃ ጭራሽ ትዝ ማይለኝ ነገር ቢኖር እሱ ነው የገና አባት ነው እኔ መጣ አይመጣልኝ የሆነ ከረሜላ ምናምን አይመጣልኝ ግን ቲቪ ላይ ከረሜላ ሳይሆን አያቴ ቤት ነው ይመጣልኝ አያቴ ቤት ምግብ አቤላ የሚገርም ላይፍ ውስጥ ስለነበር ያሳለፈው ላይፍ ከባድ ነው ከገና አባት ጋር ነበር ገናን ሲያሳልፍ ነበር ይሄ እሺ ዴቭ ምናልባት ስለ ገና ጨዋታ በአካባቢ የነበረ ምንም አይነት ትውስታ የለም በተለይ የባህሉ ዕለት እኮ የሚደረግ የገና ጨዋታ አለ አይደል እስቲ ስለሱ አንድ ነገር ነበርኩበት አካባቢ እንደዚህ የገና ጊዜ እንጫወት ነበር which means እንትን
የብሩር የሚባል ነገር አለ ሜቢ ካወቃችሁ ምንድነው ክብ ነገር እንደ ያካባቢው የተለያየ ስም አለው ሩርም የሚባልበት አጋጣሚ አለ ቆልመም ያለች እንትን አለ ሩርና ጥንግ ይሄ እንትን ቆልመም ዱላው ይሄድና ትንሽ ጫፋ ላይ ቆልመም ይላል እና በሱ ነው ይሄ ውጭ ሀገር ቴሌቪዥን እንዲ የሚመጣ ጎልፍ አይደለም ጎልፍ አይደለም እንዲ ይሄዱ ይጫወታል አይስ ሆኪ yes ካልተሳሳትኩ ሆኪ ብለንምጣውኛ እና ይጫወታሉ የሰፈር ልጆች የሆነ ሰፈር ከሆነ ሰፈር ጋር ይጫወታሉ ስለዚህ አሸናፊ መጨረሻ ላይ ይጨፍራል ነገር ይሄ በእርግጥ በእኔ አካባቢ ያየሁት ነው ሌላ እንደየ አካባቢው ሊለያይ ይችላል አዎ በተለያየ አካባቢ የተለያየ አይነት ያከባበር ዘዴ አለ ግን አንዱ ደግሞ ይሄ ባህላዊም የገና ባህላዊ ገጽታም አንዱ ይሄ ነው ቤኪ በዓልን ሳስብ ይል ምን ትዝ ይለኛል መሰለኝ በተለይ ደግሞ ገና አካባቢ መታስታውሱ ከሆነ ትምህርት ቤት ስጦታ ምናምን መሰጣጣታል ልክ ገና ሲደርስ እስቲ ስጦታ ምናምን ይባላል እጣ ይወጣል ምናምን ስም ይፈወዛል ከዛ የሆነ ሰው ይደርሳል ከዛ እኔ በቃ ተፋልጬ አው በቃ እና አለማምጣት ነውር ነው በጣም ትገልላል ስጦታ ካላመጣ በቃ ተፋልጬ ከማዘር ምናምን ተፋልጬ ብር የሆነ ነገር ገዛው በቃ አሪፍ የሚባል ስጦታ ነገር ገዛው እህት ነበረች ሴት ነበረች ልጅቷ እና ገዛውላት ምናምን የሚገርም ነገር ነው ገዛውላት ከዛ በቃ እኔ ማሰበው ነገር ለኔ የሚሰጠኝ ቢያንስ ከዛችኛዋ ጋር የሆነ የሚመሳሰል ስጦታ ወይ ደግሞ ዝቅ ቢል ምናምን ፖስት ካርድ ነው ብዬ ነው የሄድኩት ከዛ ሰጣት ለልጅቷ ምናምን ደስ አሪፍ ስጦታ ነበር በቃ አሪፍ ስጦታ ነው ስሙን አልነግራችሁም አትቁለጭለጭ ከዛ ምን ሆነ መሰለ ለሪ ምን ቢሰጠኝ ጥሩ ነው እንትን ለቋል ከኔ ጋር እንትን የደረሰው ልጅ የኔ ስም ለቋል ትምህርት እና ሁሉም ስጦታው ነው ማለት ነው ሁሉም ፖስት ካርዱም ይዟል አንተ ፖስት ካርድ እንዴት ጥሩ ነገር ነው ፖስት ካርድ ምናምን ይዞ እያወሩ ነው እኔ እየጠበቅኩ ነው ማንም ይሰጠኝ እና ገና ሲመጣ እኔ እሱ በጣም ትዝ ይለኛል በእውነት በስማ አንተ ግን ምን እንደሰጣት ነው ጓጓው ታውቃለህ ምን ምንድነው የሰጣት ኒቪያ ክሬም በዛ ጊዜ ማለት በጣም ውድ ነው ያው በርገር በለው ኧረ በርገር እንዴ የዛኔ ቺኮቻችን ፏ ብሎ በቃ ኒቪያ ክሬም ካላት ቺኮ በቃ ገላለች ባል ምናምን ገላለች ትዳር ገላለች እኔም እንዳንቶኒ ባክ ስጦታ ምናምን ነገር ጥሩ ስጦታ ነው የምሰጠው ደግሞ የሚደርሰኝ ወይ አስተማሪ ምናምን ይገባል እንትን ውስጥ አንዳንዴ የጣ ውስጥ የኛ ጋር ይገባ ነበር ለአስተማሪ ስለሆነ በቃ ቤት ተናግረ ምናምን ተለቅ ያለ ስጦታ ትገዛል ከዛ አንተ ወይ 5 ብር ካርድ ምናምን የሚደርስ የ10 ብር ካርድ ነው ይደርሳል ትቀመጣለህ በልጅነታችሁ አይ ነው ካርድ ምናምን የጣው ምናምን የተወሰነ እድል ይፈልጋል ሊሆነ ካልተሳሳትኩ አቢላ ይሄ ገናን ከገና ጋር ያያዘ የሆነ ያቀረብክልን ደስ የሚል ነገር አለ አይደል አው እንትን በዓላትን አስመልክቶ ገናን ብቻ ሳይሆን በዓላትን ተያይዞ ብዙ ጊዜ በሰዎች ላይ ፍራስትሬሽን መጨናነቅ ምናምን ሲፈጠር ይታያልና እሷን ነገር ቀለል ባለች ኢንተርቪው ቀልድ እየቀለድን ለማሳየት ሞክረናል እስቲ አቤል ያዘጋጀልንን ደስ የሚል ፕሮግራም ተከታትለን እንመለስ ለቃለ መጠይቃችን ፈቃደኛ ስለሆንሽ በጣም እናመሰግናለን ፕሮግራማችን እንደቀጠለ ነው በዓላትን ተከትሎ ስለሚመጣው ስለነበረው ጫና ያለውን ማብራሪያ ሰፋ ያለ ማብራሪያ ሊሰጡን ዶክተር ሚልካ ካጠገቤ ይገኛሉ ዶክተር ሚልካ እስኪ በዓላትን ተከትሎ የሚመጡትን ነገሮች እንዴት ያዩታል ሰዎች ላይ የሚደርሰውን ጫና ኢኮኖሚያዊም ይሆናል በገንዘብ ዙሪያም ይሆናል ስራም ለመስራት ይሆናል የሚደርሰውን ጫና እንዴት ያዩታል እርሱ ዶክተር ስለሆኑ ነው እርሱ የምለው እሺ ደርሶ ጫና ቢያንሳው ለበዓል ሁሉ ጊዜ ነው የምንበላው አንድ ቀን አይደለም እንደመጣናችን እንደኑሯችን ያስከፍላል በዓል ብለን ብራችን ማጥፋት የለብንም ስለዚህ ለበዓል ብለን ከአቅማችን በላይ ማጥፋት የለብንም ነው የሚሉት ይሄንን ነገር የተማሩት ጣሊያን ሀገር ነው አይደለም ዶክተር ሚልካ ጣሊያን ሀገር የሚገኘው የሚቺጋን ስቴት ኦፍ ዩኒቨርሲቲ ካለው ዩኒቨርሲቲ የዶክትሬት ዲግሪውን እንደያዙ ነው የሚያሳየው ዶክመንቱ አታስቀኝ እንዴ የምን ማች ዛር ለምን እንዴ ተሳስተናል እንዴ ሰው
ዶክተር ሚልካ እየተደበቁ ነው ዶክተር ሚልካ ትክክል ነው እንደሚሰሩት ስራ ሙዲ ያስከራል ኧረ አይደለም ተሳስቻለሁ እንዴ ሰው ፕሮግራማችን እንደቀጠለ ነው ተመልካቾቻችን የምንገኘው በቢሾፍቱ ከተማ ነው በዓልን ተከትሎ ስለሚመጡት አንዳንድ የሥራ ጫናዎችና የተለያዩ ነገሮች ቃለ መጠይቅ ልናደርግ በጓደኛችን ቤት ተገኝተናል ራሱን ያስተዋውቅልኛል ስሜ ሸዋንግዛው ስዩም ይባላል ሸዋንግዛው ስዩም በቢሾፍቱ ከተማ በአንገት በላይ ስፔሻሊስትነት በጣም ጥሩ ስራ እየሰሩ የሚገኙ ሰው ናቸው በዓልን ተከትሎ ስራ ይበዛል እንዴት ነው በዓልን ተመልክቶ ስራ ይበዛል እግዚአብሔር ይመስገን ጥሩ ነው እስካሁን ትንሽ የመቀዛቀዝ ሁኔታ ይታያል በዓል እየተቃረበ በሚመጣ ሰዓት ስራ ጥሩ ይሆናል ብለን እናስባለን ሰዎች በዓል ሲደርስ ራሳቸውን የማስዋብ ልምዳቸው እንዴት ነው ብዙ ጊዜ በጣም አሪፍ ነው እግዚአብሔር ይመስገን በዓል ሲደርስ የተሻለ ይመጣሉ ወደዚህ አካባቢ ከአንገት በላይ ለመሰራት እንደዚህ አይነት ነገሮች ላይ በጣም ይመጣሉ በዓልን ብቻ ሳይሆን ለሰርግ ለምናምን ሚዜዎች ሙሽሮች ብዙዎች ይመጣሉ ስለዚህ እናንተም አገልግሎታችሁን ትሰጣላችሁ አገልግሎታችንን እንሰጣለን ሁሉን ነገር ያካተተ ነው ሁሉ ነገር እንሰጣለን ከኮቪድ ጋር በተያያዘስ በስራው ላይ የመጣ ጫና አለ ያሳደረባችሁ ጫና አለ አይ ምንም የለም በስራ ላይ ያሳደረብን ጫና ገና እንደገባ አካባቢ ነበር ጫና ያመጣብን እንደው ብዙን ጊዜ ለ15 ቀን ምናምን ዘግተን ነበር ከዛም በኋላ ማየ ነው ነገሮች እየተስተካከሉ መጥተው እየተስተካከሉ መጥተው በጣም እናመሰግናለን ከአንገት በላይ ስፔሻሊስት ጋር ያደረግነው ቆይታ ይሄን ይመስል ነበር በጣም እናመሰግናለን ስለነበር ቴንኪው በጣም እናመሰግናለን እናንተ መጣችሁ ቃለ መጠይቅ ስላደረጋችሁልን ቴንኪው ፕሮግራማችን እንደቀጠለ ነው እዮብ በላይን ደግሞ አንዳንድ ነገሮችን ከበዓል ጋር ያይዘን ልንጠይቀው አግኝተናል እዮብ ስለራስ አንዳንድ ነገሮች ንገረን እስኪ እሺ እኔ ያው እንደምታዩኝ ስራ ቦታ አካባቢ ላይ ነው ያገኛችሁኝ ያው የኛ ስራ ንግዱ ዓለም ላይ ነው ተመልካቾቻችን እንዳያችሁት ካጠገቤ የሚገኙት በንግድ ስራ ዙሪያ ከአዲስ አበባ ዩኒቨርሲቲ ከፍተኛ ጥናትን በማድረግ ምርምራቸውን ጨርሰው በንግድና በማህበረሰባዊ ጥናት ዙሪያ ከፍተኛ ስራ እየሰሩ የሚገኙ ሰው ናቸው ስለዚህ ከበዓል ጋር ተያይዞ የንግዱ እንቅስቃሴ እንዴት ይሆናል ይላሉ ዶክተር ከበዓል ጋር ተያይዞ ያለው የንግድ እንቅስቃሴ እንዴት ይሆናል ብለው ያስባሉ ዶክተር በዓልን አስመልክቶ ንግዱ ዓለም ላይ የሚኖረው ነገር ያው በተለያየ መንገድ ንግዱ ላይ የሚፈጥረው ተጽዕኖ አለ ማህበረሰቡም ላይ የሚፈጥረው ተጽዕኖ ይኖራል በጣም ጥሩ በዚህ ዘርፍ ከፍተኛ ጥናት እንዳደረጉ ደግሞ ዶክመንቶች ያሳያል አዲስ አበባ ዩኒቨርሲቲ ነበር ይሄንን ጥናት የጨረሱት አይደል እንደዛ ነው የሚለው አይደል ዶክመንት እንደዛ ነበር ግን የሚለው ተሳስተናል እንዴ ተመልካቾቻችን ተሳስተናል እዮብ ዶክተር እዮብ ነው ታረሉ ሰው ተመልካቾቻችን ትንሽ እኔ እኮ ዶክተር እዮብ መስሎኝ ዶክተር እዮብ መስሎኝ ነበር ተመልካቾቻችን በጣም ይቅርታ ተሳስተናል ማለት ነው ተሳስታ ዶክተር እዮብ በጣም እናመሰግናለን ስለነበረን ቆይታ በጣም እናመሰግናለን ስለነበረን ቆይታሽ የበዓል ፕሮግራማችን እንደቀጠለ ነው በቢሾፍቱ ከተማ ተገኝተናል አሁንም የበዓል ፕሮግራማችን እንደቀጠለ ነው ቃለ መጠይቃችንን ፈቃደኛ ስለሆናችሁ ለቃለ መጠይቃችን በመጀመሪያ ላመሰግናችሁ እወዳለሁ በጣም አመሰግናለሁ በዓልን ተከትሎ አንዳንድ ጥያቄዎችን ልጠይቃችሁ ነበር ሳዳ ካሁን በፊት እንደዚህ በበዓል ዙሪያ ምናምን የማብሰል ምናምን ልምድ አለሽ እና እንዴት ነሽ ባለሙያ ነሽ ስትሰሪ ዶሮ አሮብሽ ምናምን ያውቃል ተገንጥሎ ጠፍቶብሽ አንድ ነገር ምናምን ያውቃል አይ አሮብኝ ሰርተሽ የምታውቂያት መስሎኝ ማለት ሳይሆን ግን ስትሰሪ ያጋጠመሽ ነገር እስኪ እንደዚህ ዶሮ ስትሰሪ ምናምን ያጋጠመሽ ነገር ካለ ካሁን
ቦታ ቀያይር ያለው ቦታ ቀያይረሽ የሆነ ክንፉን ገነጠልሽ መጀመሪያ እግሩን ሳገነጥ ይሆናል። በጣም ጥሩ። ካጠገቢ ደግሞ ሀዊ ትገኛለች። ሀዊ ዶሮ ከመስራት አልፎ ደግሞ በዶሮ እርባታ ዙሪያ ሁላ ከፍተኛ ጥናት እንዳደረግሽ ይነገራል። በቢዝነስ ማኔጅመንት ዘርፍም ጥናት እያደረግሽ እንደሆነ ሰምቻለሁ። አይ ዶሮ ሰራለሁ ግን ጥናት ነው እስካሁን አልጀመርሽም? በዶሮ እርባታ ዘርፍ ጥናት ጀምራለች ዶሮ ከመስራትም በዘለለ ብላችሁ ነበር አይደል? ግን ያው ላግራው አልዘራለሁ ጊዜ ፋሚሊ ጋር ኦኬ እንቁላሎችን ትሸጡ ነበር። ስለዚህ እንቁላል በመሸጥ የጀመረው የቢዝነስ አይዲያ ነው አሁን አድጎ የዶሮ እርባታ ድረስ የደረሰው ማለት ነው። እርባታ ላይ እንደምታሳይ በቢዝነስ ማኔጅመንት ዘርፍ ከፍተኛ ጥናት እናደረግሽና የእንስሳት እርባታ ከፍተኛ ውጤታማ እንደሆነ ጥናት እንዳደረግሽ ነበር የሚያሳየው። እንደዛ አይደለ? ጥናት አላጠናሽም? ጥናት አጥንታለች ብላችሁ ነበር እንዴ እናንተ? ማለት ቤት ውስጥ ያጠናችሁ ነው እንዴ? ጥናት አጥንታለች ማለት ያላችሁኝ ነው። ለፈተና የተዘጋጀች ሲሆን ነው እንደዛ ያላችሁ ወይ ተሳስቼ ነው ማለት ነው። በጣም አሪፍ። ናሆም አለች ካጠገቤ ደግሞ። ናሆም በጣም አመሰግናለሁ ስላለሽ እዚህ ጋር። የፕሮፌሰርነት ጥናትሽን በማድረግ ላይ እንደምትገኝ ነው የሰማሁት በቢዝነስ ማኔጅመንት ዘርፍ አንቺ። ይላሉ ሰዎች እንጂ እርሶ ጥናቱን እያከናወኑ አይደል? ገና መንገድ ላይ ነኝ። ኦኬ መንገድ ላይ ነው። አሁን ዶክተር ነው። የዶክትሬት ዲግሪዎትን ጨርሰው ወደ ፕሮፌሰርነት ማዕረግ ለመሻገር እየሞከሩ ነው። ስለዚህ በቢዝነስ ማኔጅመንቱ ዘርፍ እንዳደረጉት ጥናት ማለት ነው በዓለም ተከትሎ ማህበረሰቡ ላይ የሚመጣ ጫና አለ። እንደዚህ ኢኮኖሚያዊ ጫና፣ ማህበራዊ ጫና በዓለም ተከትሎ ሊመጣ ይችላል ብለሽ ታስቢያለሽ? ወይ እንግዲህ ዶክተር ምን ማለት ፈልገው ነው? እየቀለዳችሁ ነው ወይስ ይሉኝ ማለት ነው? ዶክተር በቢዝነስ ማኔጅመንት ዘርፍ የዶክትሬት ዲግሪውን ይዘዋል። አሁን ደግሞ ፕሮፌሰርነት ማዕረጉን ለመጨመር ጥናቶችን እየሰሩ ነው ያሉት በቢዝነስ ማኔጅመንቱ ላይ አይደለ? በሚገባ አይደል? ስለዚህ በቢዝነሱ ዙሪያ በዓለም ተከትሎ ስለሚመጡት ጫናዎች ለህብረተሰቡ ማስተላለፍ የሚፈልጉት መልእክት ካለ ራሳችሁ ጠብቁ። ከኮሮና ነው ወይስ ከምን ነው የደረሰው ራሳችሁ? ቢዝነስ አጥንተው ህክምና ግራጁዌት ከሚያደርጉ ኦኬ ቢዝነስ አጥንተው ህክምና ስለዚህ ሁለቱንም ነው እርሱ ያጠኑት። በቢዝነስም በህክምናም ዘርፍ ስፔሻላይዝ አድርገዋል ሰው ማለት ነው። በጣም የሚገርም ነው። በጣም ነው እናመሰግነው። እሺ ቦንቱ እርሱስ ምን አይነት ጥናት ነው ያከናወኑት? የፕሮፌሰርነት ማዕረጉን ይዘዋል። አሁን በቅርቡ እንደሚያሳየው ከሆነ ፕሮፌሰርነት እስከሚደርሱ ድረስ ሴት ከመሆኑት ጋር ተያይዞ የደረሰበት ጫና አለ። ትምህርቱን ፕሮፌሰርነት ማዕረግ ድረስ እስኪማሩ የደረሰበት ጫና፣ ፈተናዎች፣ ያሳለፏቸው ነገሮች ምንም የለም። በቀላሉ ነበር ፕሮፌሰር የሆኑት። ዶክመንቱ የሚያሳየኝ ፕሮፌሰር እንደሆኑና ከፍተኛ ጥናት እንዳሳዩ በቢዝነስ ማኔጅመንት ዘርፍ አይደል? እስካሁን ታዲያ እንዴት ማን ነው እየጠየቀ ያለው? ፕሮፌሰሮች ነን ብላችሁ አይደለም እንደዚህ ጋር ለጥያቄ መጣችሁ? ፕሮፌሰሮች ነን አላችሁ? እኔ አላልኩም በበኩሌ። ማን ያለኝ ታዲያ? ማን የተሳሳተው? አሁን እኔ ግራ ገባኝ። ተመልካቾቻችን የበዓል ፕሮግራማችን እንደቀጠለ ነው። በኩሪፍቱ ሪዞርት እንገኛለን ዋተር ፓርክ ውስጥ። ካጠገቤ አትሌት ቤካ ይገኛል። የዋና ዘርፉን ለማሳደግ ከፍተኛ ጥረት በማድረግ ላይ የሚገኝ አትሌቲክስ ፌዴሬሽን አባል ነው እና ምን ትላለህ? በዋናው ዙሪያ ምን ትላለህ? ያው የሀገራችን የዋና ችሎታ ብዙ ይቀረዋል እና እሱን ለማሻሻል እንግዲህ ጠንክረን እየሰራን ነው። የተሻለ ደረጃ እንድደርስ እንደ አፍሪካ ሀገርም እንደ ዓለም ደረጃ የተሻለ ደረጃ ላይ ለማድረስ እየሰራን እንገኛለን። የተሻለ ደረጃ ላይ ለማድረስ እየሰራን ነው። አዎ በቁጭት ነበር ስትዋኝ ያየው ራሱ ኢትዮጵያን የተሻለ ደረጃ ላይ ለማድረስ በቁጭት ስትዋኝ አይቻለሁ እኛ እዛ ጋር። አዎ እንግዲህ በተቻለ መጠን እኛ ያሻሻልን ለመሄድ
መሞከር አለብን ብዬ ስለማመን የተቻለኝን ሁሉ እያደረግኩ ነው። በዋናው የፕሮፌሰርነት ማዕረግ ደረጃ ድረስ ደርሷል ነው የሚባለው። ቤካ ፕሮፌሰር ቤካ ነው የሚባለው በዋና አይደል? ፕሮፌሰር ካለ በኋላ ያው እኔ ነኝ መሆን ያለብኝ ብዬ አስባለሁ። ስለዚህ ሜዳሊያውን እንጠብቀው በቃ የኛ ነው የሚሆነው ማለት ነው። ግድ ነው። ይሄን በሙላ አጥንቼማ መምጣት አለበት። በጣም እናመሰግናለን ፕሮፌሰር ቤካ። እንግዲህ ሜዳሊያውን ለኢትዮጵያ ይዞላት እንደሚመጣ ምንም ጥርጥር የለንም። የበዓል ቆይታችን እንደሚቀጥል ነው የሚሆነው። በጣም እናመሰግናለን ፕሮፌሰር። አመሰግናለሁ። እኔም አመሰግናለሁ ቴሲ በጣም እሺ። ፕሮግራማችን እንደቀጠለ ነው። አሁንም በኩሪፍቱ ሪዞርት እንገኛለን። የኩሪፍቱ ሪዞርት ባለቤትና መስራች ካጠገቤ ይገኛሉ። ይሄንን አካባቢ እንግዲህ እንደዚህ አድርገው አበልጽገውታል፣ ለሰዎች መዝናኛ ሰርተዋል። እንዴት ይሄንን ሀሳብ እንዴት መጣሉት? ህዝቡ መዝናናት አለበት፣ ህዝቡን ከማጨናነቅ ይሻላል በሚል የሀብቶት ምንጭ ምንድነው? እንደዚህ ይሄን ያህል ሀብት ያፈሩት በምን ምክንያት የተነሳ ነው? ግን ልብስ ሰፋ ነበር መንገድ ልብስ ሰፊ ነበሩ። ከልብስ ሰፊነት ተነስተው ነው እንግዲህ ተመልካቾቻችን ይሄንን የመሰለ ሪዞርት ለመገንባት የበቁት። በጣም ነው የምናመሰግነው። ህዝቡ ራሱ በጣም ደስተኛ ነው እርሶ በሰሩት ስራ። ለሌሎች ባለሀብቶች ምን አይነት መልእክት ያስተላልፋሉ? እስኪ በዚህ አካታይ አትዝረፉ፣ ልብስ በመስፋት ጀምሩ፣ ተዝናኗቸው ህዝቡንና ልብስ በመስፋት ራሱ ተነስተው ይሄንን መገንባት ይችላል ነው የምትለው። ስለዚህ አመንክ በቃ ባለቤት ነኝ ብለሃል ራሱ። እንኳን አደረሳችሁ ይሄንን ነው የሚለው። ሜሪ ክሪስማስ። ዶክተር ሚልካ እንኳን አደረሳችሁ ብለውናል። እናመሰግናለን ዶክተር ሚልካ በጣም እሺ። አመሰግናለሁ። ያው በዓል በከፍተኛ ነገር እኛ ሀገር ላይ ጥሩ ድባብና ጥሩ ይዘት ያለው ነገር ነው። ግን ያው ለሁሉም መልካም በዓል እንዲሆን ከዛ በበለጠ ደግሞ ያው ሀገራችን ሰላም እንዲሆን መልካም ነገሮች እንዲበዙ እንኳን ለገና በዓል አደረሳችሁ። በደንብ የሰራሁት እንደው እሱ አርብታቸው አንቺ የሰራሻቸው እንደሮች በደንብ ብሉ። መልካም በዓል ብቻ ነው እነሱ ብለውታል። በእነሱ ላይ የምታውቂው ነገር የለም? እኔ ጋር እየመጣችሁ ታከሙ። ዶክተር መሆኗን አመነች እዚሁ ማለት ነው። እሺ ቦንቱስ ለበዓሉ እንኳን አብሮ አደረሰ እና አንቺ ጋር መጥቶ የሚታከሙ ሰው የለም ወይም የቢዝነስ ሀሳብ ምናምን የምትሰጫቸው ሰዎች ይመጣሉ ብለሽ ታስቢያለሽ? እሺ በጣም እናመሰግናለን ስለነበረን ቆይታ። እሺ በጣም አቤል በሰራልን ፕሮግራም ተዝናንታችሁ እንደተመለሳችሁ ሙሉ እምነት አለን። አቤል በጣም ጥሩ ፕሮግራም ይሰራል። በጣም አሪፍ ግን ታስደነግጣቸው ነበር በመሀልና እሱ ነገር ትንሽ ሳቅን ያጭራል። አዎ እሱ ነገር ነው ደስ የሚለው። እንደውም በቃ ያላሰቡት ነገር ፈንጂ ነው። አዎ እንግዲህ በተለይ የገናውንም ድባብ አምጥቷል። እንግዲህ ገና ነው። ስለ ገና ብዙ ነገር ልንል እንችላለን። ገና እንግዲህ ኢትዮጵያ ውስጥ ይሄ የተለመደው የአከባበር መንገድ አለ እና ግን ትላንት ሳነብ አንድ ዩክሬን ሀገር ውስጥ ያለ የአከባበር ሁኔታ ገርሞኝ ላካፍላችሁ አሰብኩ። ምንድነው በተቀረው ዓለም እንዳለ የገና ዛፍን በተለያዩ አይነት ዲኮሬሽኖች ማስዋብ የተለመደ ነው አይደል? ወይ ዲም ላይት ነው ወይ አንዳንድ ነገሮች ያደርጉበታል። በዩክሬን ሀገር ግን በጣም የሚገርማችሁ የገና ዛፋቸውን በሸረሪት ድር ነው የሚያሳምሩት። ወጪ ቆጣቢ ነው። ወጪ ቆጣቢ ነው። የሚገርም ዴቭ ተባረክ። በጣም የሚገርመው ምንድነው ይሄን እንትን ያመጡት አንድ አፈ ታሪክ አለ ከጥንት ጀምሮ የሚነገር። ምንድነው አፈ ታሪኩ? በድሮ ጊዜ አንድ ባሏ የሞተባት ሴት አለች እና ያቺ ሴት ለልጆቿ የገና ዛፍ ከቆረጠች በኋላ የገና ዛፉን ማስዋቢያ ገንዘብ ታጣለች እና ገንዘብ አጣ አዝናተኛች። ልጆቿም በጣም ተከፉ፣ አዝነው ተኙ እና ተኝተው ጧት ላይ ሲነሱ በጣም በሚያስደንቅ በሚበራ የሸረሪት ድር የገና ዛፋቸው ተውቦ አደሩ እና ከዛ ጊዜ በኋላ ዩክሬናውያን ታምር ነው በጣም ነው የሚገርመው እና ከዛ ጊዜ በኋላ ዩክሬናውያን የሸረሪት ድርን ይሄ እንደ መልካም እድል መግለጫ አድርገው ስለሚጠቀሙት በገና ጊዜ የገና ዛፋቸው
በሸረሪት ድር ማስዋብ የተለመደ ነው። ከዛ ሴትዮ በፊት አፈታሪክም ሊሆን ይችላል ግን አነሳሱ ነው ኤግዛክት አፈታሪክ ነው ብያለሁ። አፈታሪክ ነው በአፈታሪክ ደረጃ ይነገራል። አነሳሱ ግን ይሄ አሁን ድረስ ግን ዩክሬናውያን የሸረሪት ድርን ይሄ እንደ መልካም እድል መግለጫ አድርገው ነው። ስለዚህ ከዛ ሴትዮ በፊት በኖርማሊ ያስቡት ነበር ማለት ነው በትክክለኛው። አው እሷም እኮ ያንን ገንዘብ ስላጣች ነው ያንን ማስዋቢያ ገንዘብ ስላጣች አፈታሪክ ነው። እራቴ ሲያብራራው በዛ ዘመን እንደነበረ አድርጎ በጣም ይሄ በጣም በቦታው እንደነበረ የተኛው ህፃን ልጅ እንደሆነ አይራቼ ያዘነው በተለይ ደግሞ እንደዚህ ደግሞ እንትን በጣሊያን ሀገር ደግሞ አንድ አከባበር አለ። በጣሊያን ሀገር ደግሞ ያለ በተለይ ደግሞ የብሬው ነገር የተረጨኝ ምንድነው በጣሊያን ሀገር ይበላ እሺ በጣሊያን ደግሞ አንድ በጣም እሱም ትንሽ ስላስደነቀኝ ይሄንን ላጋራችሁ። በጣሊያን ለምሳሌ ኢትዮጵያ ውስጥ የገና አባት ልንላቸው እንችላለን። በተለያየ ሀገር የተለያየ መጠሪያ አላቸው። በጣሊያን ያሉት ሳንታም ይባላሉ በተለያየ ሀገር። በጣሊያን ያለው የገና አባት ላባፋና ይባላል። ላባፋና ምን አይነት ስራ ነው የሚሰራው? ላባፋና ሁለት ገጽታ አለው። ጥሩ ከዛን ደግሞ ማስፈራሪያም ነው። እና በጣሊያን ምን አይነት ልምድ አለ? በተለይ ይሄ ገና አልፎ ጥምቀት በሚከበርበት ቀን በዛ ቀን ላባፋና በየቤቱ ይዞራል ስጦታ ይዞ ለጥሩ ልጆች ጥሩ ስጦታ ይሰጣል። መጥፎ ለሚባሉ ልጆች ከቤተሰብ ከልጆቹ ቤተሰብ ጋር ግንኙነት አላቸው። ከድሮ ጀምሮ የመጣ ባል ለመጥፎ ልጆች ደግሞ ጥቁር ማስቲካ ይባላል እሱን አስቀምጦ ይላልና ላባፋና ጥቁር ማስቲካ አስቀምጦ የደላቸው ልጆች በቤተሰብ በጣም ሲጀመር ላባፋናን ይፈሩታል ይወዱታል። ጥሩ ስጦታ አስቀምጦላቸው ከሄደ ቤተሰብ በዛ ባህሪ እንዲቀጥሉ ኢንካሬጅ ያደርጋቸዋል። ላባፋና ግን ጥቁሩን ማስቲካ አስቀምጦላቸው ከሄደ ከዛ በኋላ መጥፎ ልጆች ናቸው ባህሪያቸው ማስተካከል አለባቸው። ከዛ ጥቁር ማስቲካ የደረሳቸው ባህሪያቸው እንዲያስተካክሉ ይደረጋሉ። ጥሩ ስጦታ የሰጣቸው ደግሞ በዛው ባህሪ እንዲቀጥሉ ያደርጋሉ። እነዚህ አይነት ልምድ አለ በጣሊያን። እንግዲህ የተለያየ ሀገር ካወራን የተለያየ ልናወራ ነው። ከገናው የገናውን ድባብም ለማምጣት ነው ይሄን ጨዋታ የጀመርነው እና ገና ነው እንግዲህ ፈታ እንላለን። ዝም ብለሻል ዮርዲ? ለዮርዲ አንድ ጥያቄ ዮርዲ፣ እስቲ አሁን እንደነገርሽን ትምህርት ጨርሰሻል። በቲክቶኩ ደግሞ የመጣው ቀና አለ። እስቲ ለወደፊት ምን መስራት ትፈልጊያለሽ ወይም ደግሞ ምን መስራት ታስቢያለሽ? አሁን በቲክቶክ ብቻ አይደለም መቀጠል። አሁን ለጊዜው ያሰብኩት በዩቲዩብ ለመምጣት አስቤያለሁ እና እሱ ነው ለመስራት ያለኝ ሀሳብ። ዩቲዩብ ነው ለመስራት ያለኝ ሀሳብ። ቤኪ እስቲ አንተም ምን ታስባለህ? ኦኬ እኔ የማስበው እንደመሰለ ሁሉ ነገር ያልፋል ብዬ አስባለሁ። ሁሉም ሲዝን አለው እና አሁን ቲክቶክ እየታየ ሊሆን ይችላል። የሆነ ሳሌ ቲክቶክ የሚባል ነገር ላይኖር ይችላል። በረከት በቲክቶክ ታወቀ 4 ኪሎ ብለን ታወቅን እና እሱን ተጠቅመን እሱን ረግጠን የሆነ ነገር ላይ ነው እንጂ መሄድ ያለብን አሁን ቲክቶክ ላይ መቅረት የለብንም ብዬ አስባለሁ። እና ሁሉ ነገር ስለ ኢንፍሉዌንስ ነው። ሁሉ ነገር ተጽዕኖ ስለመፍጠር የሆነን ሰው ወደ አንተ ላይፍ ስታይል ስለማስገባት ነው ብዬ ነው ማስበው። እና ትንንሽ ልጆች ቀና ብለው የሚያዩኝ ልጆች መፍጠር ፈልጋለሁ። እንደንተና የሚሉት የሆነ ሰው ፈልጋለሁ እና 4 ኪሎ ደግሞ አድጎ ኢንክሉሲቭ የሆነ ፕላትፎርም እንደሚሆን አምናለሁ። እሱ ነው የመጨረሻ ሀሳብ። ያው በጣም ደስ ይላል። ትክክለኛ ነገር ነው። አሁን እንዴት ነው መሰለ ቲክቶክ ውስጣችን ያለውን ነገር እንድናወጣበት አንድ መታያ እድል ፈጠረልን እንጂ ውስጣችን ፍላጎት ነበር ሁላችንም ውስጥ እንደምታይ። ፍላጎት ባይኖር ኖሮ ይሄንን ነገር አንሰራም ነበር። ይሄንን ፍላጎት ግን እንድናወጣውና ህዝብ ጋር እንዲደርስ አንድ መስኮት ሆነ እንጂ ይሄ የኛ መገለጫ ነው ማለት አይደለም። በትክክል ከዚህ በኋላ ብዙ ነገሮች ይመጣሉ። ብዙ ትላልቅ ነገሮች ውስጣችን አሉ፣ ሀሳቦች አሉ። እነሱ ነገሮች ደግሞ በሂደት የሚገለጹ ናቸው። እንጠብቃለን። ቀደም እኮ እዚህ ጋር አንተ እንትን ባፋና ካፋና ምናምን ነገሮችን ስታወራ እያለ እሺ ወደ ኋላ ዘመን ተሻግረ የጣሊያኖችን ነው የምኖችን ነው የዩክሬን የጣሊያኖችን ነው ስትል ምንድን ነበር ስሙ?
ላባፋና ታንክ ዩ እኔ ደግሞ በዚህ እኔ አንተ ወደ ኋላ ይርክበትን እኛ እዚህ የዛሬን ለምን አላጫውታችሁ ስለ ኋላ ስለ ሌላ ታሪክ እንትን ከሚባል ስለኔ እኔ እንዴት እንደማሳልፍ አጠራ አድርጌ ልንገራችሁ ደስ ይለናል በኔ በቤቴ ምንድነው ገና ሲደርስ ምንድነው በጠዋት እንደ ዝልዝል ጥብሶች ይቀመጣሉ አይ ኖ እኔ ኩና ገባኝ ባወራ ቁጥር አይ እጄን ወደ ኋላ አድርጌ በአፌ እነዛ ዝልዝል ሰባት ጥብሶች የመምጣት ለሰላት ዝልዝል ጥብስ ብለህ ጀምረህ አይ ባፋና ምናምን ከምን እዚሁ ለምን የራሳችን አይ ሁለቱንም ማለት እንችላለን ላባፋና ማለት እንችላለን ዝልዝል ጥብስ ማለት እንችላለን ቀላ ያሉ ወደ መብሰል ደረጃ የሚያልደረሱ በጥሬ የሚያልሆኑ ለብ ያሉ ነገር እንደዛ አይነት ሰባት ነው ምክንያቱም እኔ እንጃ ትርጉም ይኑረው አይኑረው አላውቅም በልጅነቴ ጀምሮ እጄን ወደ ኋላ አድርጌ እለቅማቸዋለሁ ስጋዎቹ እለቅማቸዋለሁ እና አዲሱ ዘመን እንደዚህ ነው የፈረንጆችማ በተባል ስለሆነ በጣም ብዙ ነው ቆሜ ልብሴን ያለብሱኛል ቤተሰቦች ካራክተር ዝም ብዬ ካራክተር ያረክሉ ያጠልቁልኛል ይነፋፉ ሽቶ ማለት ነው ከዛ ቀኔን እጀምራለሁ ላይፍ ነው እንደዚህ ነው ገናኔ ለመርኩት በተለይ ዝልዝሏ ጠዋት ነው በእንዚህ የሚደረገው እሳቱን ሳይን ይመጣልኝና ይገርመኛል ገናን በዚህ መንገድ ማከብርበት መንገድ የዘንድሮንም በዛ መንገድ ጠዋት ስመጣም ወደዚህ ሰባት እንደነገርኳችሁ በየተንጠለጠው ማንሳት አይደለም መልቀም ነው አሁን ወደ ኋላ አድርጌ እለቅማቸዋለሁ ገብቶሻል ራቼ ገብቷል አረ በደንብ ነው ገባኝ ስለማይ ነው ጋብዣለሁ ስለማይ ነው ለቀም አድርጌ ዘመኑን መሻገሬ ራቼንም ታስለቅመዋለህ ወይ ብዙ ጨፍኜ እንዲህ ነው የምቆመው ይሄንንም እኔ ገረመኝ ግን ምንድነው ከስር ያሉትን ለብሼ ቆማለሁ መጀመሪያ በራሴ እሱን ከላይ የሚያረጉልኝ ያደ ስለ ባፋና ስለ ምንድነው ያልከኝ ላባፋና የዩክሬን ድር ከምን ያለንበትን እንዴት እንደምናከብር ነው ማሳየት ያለብን ለተመለከቱ ለመናገር የዴቭ ኑሮ ሁላችንንም የሚያስቀና ነው አይደል ሁላችንም በኖር ነው ልዩነት ነው ያለው በእኔና በሱ ህይወት ማለት በጣም አረ ብዙ ትልቅ ነው ለገና በዓል ትዝ የሚለኝ በቃ አዲሱን ጫማ ካላረኩ ምናምን አረ በጣም ነው በሚቀጥለው አመት ትምህርት ቤት እውነት በል እኔ ጄን ራሱ አልጠቀምም ቤት ለጣዋጣዋ ስነሳ ለምሳሌ አሁን ለምሳሌ ስቴክ ወይ ደግሞ ይሄ ጁስ ነገር ነው መጣጣው ቅድም እንደነገርኳችሁ እኔ እጄን አላንቀሳቀሰው አንዲት ልጅ ያለች ስትሮ መጣ አፌ ውስጥ እንዴት ተሰካለች እኔ ጨፍኜ መጣዋለሁ ጁስ በዚህ መንገድ ነው እጄ እንዳይሰራ አይ ለእግዚአብሔር የሰራውን እጅ ከዚህ በኋላ እኔ እጠቀማለሁ ብዬ አንዴ እንትን አልኩ በቤት ለምን ሁሌ እኔ እጄ እንትን ያለ ብርድ ልብስ ውስጥ ተኝቼ ይመጣልኛል ስትሮ እኔ መምጣት ነው ስራዬ ነው አልኩ አሁን እንኳን ራሴ ጀምሬያለሁ መያዝ እስቲ ስላለመደ ለሱኮ ልፋት ነው እንደዚህ አዎ አላሰመዱኝ ልፋት ነውና ዴቭ በተለይ ይሄ እንግዲህ ይሄ የተለመደበትና የተወደደበት አንዱ ያቀራረብና ያጫወት ዘዴው ነው እንግዲህ ሁላችሁም ምን አለ ዓለም ላይ ራስን በየትኛው መንገድ ተጠቅመ በውስጥ ያለውን የከበረ ነገር እንዴት ለገበያ ታወጣለህ ነው ሁላችሁም ከሞላ ጎደል በውስጣችሁ ያለውን የከበረ ነገር ማውጣት መሸጥ ይችላችኋል እና በጣም በዚህ አጋጣሚ ለራሳችን አጨበጨብን ደስ ይላል ዛሬ ደስ የሚል ነገር እንዳዘጋጀልን ሰምተናል እስቲ ምንድነው ያዘጋጀልን ዛሬ ለተመልካቾቻችን ያዘጋጀ ሁላችሁ ምንድነው አንዳንድ ጊዜ ስዝናና በህይወቴ ማለት ነው ፈታስል ምንስል ሰዎች ምንድነው የሚያስቡት ምንድነው የሚሉት የሚለው ተመልካቾቻችን እንዲያዩት ሙሉን ከመናገረው አሁን ከፕሮግራሙ በኋላ ብንነጋገርበት ይሻላል ዴቭ ወዳዘጋጀልን ወይንም ዴቭ ፈታሲል ምን እንደሚመስል አብረን ተመልክተን እንመለስ ተመልሰን መተናል
ፒራሚድ ሆቴል እና ሪዞርት ይህንን ቦታ ስለሰጠን በድጋሚ እናመሰግናለን። ፕሮግራማችን እንደቀጠለን አሁን ደግሞ የጨዋታ ጊዜ ነው። የጨዋታው ህግ ኤርፎን አለ። ኤርፎን ይሰጣችኋል። ኤርፎን ሙሉ ለሙሉ እስከ መጨረሻው ተደርጎ ካደረከው በኋላ የሚነገርን አረፍተ ነገር ቃል በቃል መድገም ነው። ጨዋታው ይጀምራል። በቡድን ሃና በቡድን ለመካከል የሚደረግ ኧረ በእናትህ ተው ሃኛንን በቃ ተወስኗል። ችግር የለውም ሃናቸው እኛ ለነ ምንም ይሄ ችግር የለውም እኮ እየገላመጥኩት እኮ ነው። አይ 1 2 3 ለሃል ገላምጣችሁ እንጂ በደብ ገላምጧቸው። እሺ የአየር ላይ ሰላምታ ነው። ወደ ጌም ምንም ሳንነካካ አይታው የሌለ ሰላምታ ነው። እሺ ጌሙን እንጀምራለን። መጀመሪያ ከቡድን ሀ እንጀምራለን። እናንተ ታዳምጣላችሁ፣ እነሱ አረፍተ ነገሩን ይናገራሉ። ቻለሽ አይ አስወርክ መርጠናል። ማን ለመጀመር 1 2 3 የቢጫው ታላቅ አረንጓዴ የቢጫው ታላቅ አረንጓዴ ጨቡዴ ምናምን ያልክ ጨቡዴ ዳንዴ ቀጥል ሌላ ድጋማ በደንብ በልልኝ። ሰከንድ ያለቀ የቢጫው ታላቅ አረንጓዴ ሰከንድ ድጋማ አንዴ መጨረሻ የቢጫው ታላቅ አረንጓዴ ደፍተር ልገዛ ነው ዝም ብዬ በቃ ምንም ከዚህ በላይ ላረግ አልችልም። የቢጫው ታላቅ አረንጓዴ ምን ነበር ጭራሽ ትቶታል። ምን ነበር የቢጫው ታላቅ አረንጓዴ ነው። እንዴት ስለዚህ አንድ አስቆጥረናልኛ። አሁን ደግሞ ተራው የነሱ ግሩፕ ኤርፎኑን ወስዶ ሙዚቃ ያዳመጠ ይገምታል። እነሱ አረፍተ ነገሩን ይሉለታል። ቁርጭምጭሚትሽን አሞሽ ያውቃል። ቁርጭምጭሚትሽን አሞሽ ያውቃል። ከዚህ በላይ አንተ እኮ ጭራሽ እሺ ሌላ ቁርጭምጭሚትሽን አሞሽ ያውቃል ወይ? አይደለም ቁርጭምጭሚትሽን አሞሽ ያውቃል ወይ? አራጅም ነው አይቻልም። አረንጓዴና ቢጫ ቀለም ሲደባለቅ ቀይ ይሆናል ምናምን እኮ ነው እናንተ። ቁርጭምጭሚትሽን አሞሽ ያውቃል ወይ? ዩቲ አሞሽ ያውቃል ወይ? ስህተት ነው። ሰዓት አያልቅም እንዴ? በቃ አረ አይበቃው ገና ነው። ቁርጭምጭሚትሽን አሞሽ ያውቃል ወይ? ናይስ የሆነ ነገርሽን አሞሽ ያውቃል ወይ? በቃ አይደለም ሰዓት አያልቅም እንዴ? ሁሉ ጊዜም ቢሆን የሆነ አረ በስመ አብ ለምን አትነግራትም? ንገራት። በል ሰዓት አላለቀም እስካሁን የምራቸውን አንድ የመጨረሻ ቁርጭምጭሚትሽን አሞሽ ያውቃል ወይ? ቁርጭምጭሚትሽን አረ በስመ አብ እናንተ ተቀመጥ መድሎ ደርሶብናል። እንግዲህ እንደምታዩት ነው። እነሱ ደግሞ መልሰዋል። ለዛ ውጤቱ 0-1 ለ0 ለቡድኖች እየመሩ ነው። ቀጣይ ተረኞች ደግሞ ሀ ቡድኖች ናቸው። ዝግጁ እንቦጫረም እናስወግድ። ለምን ጆሮ ውስጥ አትነግሩ? አንዴ ድገምልኝ። እንቦጫረም እናስወግድ። ድገምልኝ። እንቦጫረም እናስወግድ። ሰዓት እያየ ሰዓታችን ነው። ቢጨልም ሰዓታችን በል እንቦጫረም እናስወግድ። በጨለማ መጣው ሰዓት እያይታየ እንዴ እንቦጫረም እናስወግድ። እንቦጫረምን እናስወግድ። አረ ሰዓት ተይዞልኝ በጨለማ አስቁኝ። በቃ አለቅ ተሸንፋችሁ። አጠር ያለ አረፍተ ነገር ሬዲ እንደነ ሬዲ አው ሬዲ ጀምሩ። ድገሞ ፉት አፏጨ ልበል አፏጭቷል። ሱስ እሺ ሱጭ እውነት አይቻልም። መልሶታል። ወላሂ መልሶ ራቼ ደከመ ራቼ አንተኛ እንድንሸነፍ ፈልጋለህ? ምን ነው መሰለህ ማጫወት ቀረጻው እንዲቆም አልፈለክም? እንትን
በየአይነት እንብላ ዝግጁ አዎ ሽሮ ይሻላል ቸኮሌት ሽሮ ይሻላል ቸኮሌት ሽሮ ይሻላል ቸኮሌት ለኔ ራሱ ይሰማል አራና እንዴ ድምጽ ነው እንደሚሰማው እንዴ እሺ በምን ሽሮ ይሻላል ቸኮሌት ሽሮ ቸኮሌት እሺ ሽሮ ይሻላል ቸኮሌት እንዲሰማሽ እኮ ነው የሚመስለው ደቂቃ ይዛል አልቋል እንደምትመለከቱት እስካሁን ባለው ውጤት እኩል ሆኗል አሁንም የመለያ ሌላ ውድድር እናደርጋለን ቴክስት ላኩልኝ በቴክስት እናውራ ዝግጁ ልበላ እሺ ዝግጁ ጀምሩ በጎቹ ሲዋኙ ሰመጡ ቦክስ ውስጥ ምንድነው ያለው አሉ በጎቹ ሲዋኙ ሰመጡ ቡክ ስቶር ውስጥ ቡክ አለ በጎቹ ሲዋኙ ሰመጡ ገምት ቁርጥ እየበላው ነበር እንዴ ከየት ነው ኧረ በስመ ምንድነው በጎቹ ሲዋኙ ሰመጡ ገምት ኧረ ገምት በጎቹ ሲዋኙ ሰመጡ በጎቹ ሲዋኙ ሰመጡ 5 ቡክ ስቶር ውስጥ ቡክ አለ አለ በቃ በላ ዘምብለሽ እሺ እንጀምር ዝግጁ ጀምሩ አጭር ነገር ነው ሶፍት አብረን እንጠቅልል መገመት አለባት አይደል ድጋሚ ዘምብለሽ አንዴ ወደልኝ አንድ ቻንስ አራት ይቀራታል ሶፍት አብረን እንጠቅልል ሶፍት አበድልኝ ሶፍት አብረን እንጠቅልል ሶፍት አብረን እንጠቅልል ሶፍት አለቀብኝ ሶፍት አብረን እንጠቅልል እንዴ ኧረ እባክህ አንተ አይቻልም ሁለቱን የመለስ አንድ ነው የሚቀርሽ ዲስኳሊፋይድ ለምን አይሆንም ሶፍት አብረን እንጠቅልል አራት ሶፍት ሶፍት ገዢልኝ አንድ ይቀራታል ሶፍት ነው እኮ አንድ ይቀርሻል አንድ ይቀርሻል ሶፍት አብረን እንጠቅልል ሶፍት አበድልኝ ነው የሚሰማኝ ኧረ ሲጀመር ኤርፎኑን በትክክል አልሰካሽም እሺ ሶፍት አብረን እንጠቅልል አመረርኩ እኮ አንድ አሹ ጊዜ አስሩጠኝ አሹ ጊዜ አስወጣኝ አሹ ጊዜ አሹ ጊዜ ነገር ያለው ያለ ምናሸንፈው ያዛ ተሸንፈ ጨዋታው በሃ ቡድን አሸናፊነት መጀመሪያም ተናግሬያለሁ ቡድን ይጸዳል ቡድን እንዲያ እያልን ፕሮግራማችንን ወደ ማገባደጃው ደርሰናል በነበረን ቆይታ እጅግ እንደተዝናናችሁ ምንም ጥርጥር የለንም በተመሳሳይ ፕሮግራም እስከምንገናኝ ቸር ሰንብቱ ሌላ ሰው የመልካም ምኞት መግለጽ የምትፈልጉ ሰው ካላችሁ እድሉን ልስጥ እሺ እኔ እንኳን አደረሳችሁ ማለት የምፈልገው አንደኛም ፎሎወሮቻችን ነው እስከዛሬ ድረስ ከዜሮ ጀምሮ አብረውን የነበሩ ልጆች አሉ እነሱም በጣም ቴንኪው ማለት እንፈልጋለን ቤተሰቦቻችንና እስካሁን ድረስ ይሄንን ፕሮግራም አብረውን በገና ቀን ገናን አብረውን እያሳለፉ ላሉ ሰዎች እንኳን አደረሳችሁ ማለት ፈልጋለሁ እንኳን አደረሳችሁና መልካም በዓል መልካም በዓል ለሁላችሁ እኔም ለክርስትና እምነት ተከታይ ፎሎወሮቼ እና ለመላው ኢትዮጵያ እንኳን ለገና በዓል በሰላም አደረሳችሁ በጣም ለኢትዮጵያ ህብረተሰብ ለሁሉም የኢትዮጵያ ህብረተሰብ እሱ እንዳለው ደግሞ ለፎሎወሮቻችን በእነሱ ምክንያት ነው እዚህ የመጣ ነው እናንተ ናችሁ እዚህ ያመጣችሁና በጣም በቃ እንኳን አደረሳችሁ እሺ እንወዳችኋለን ለቴዲ አፍሮ እንኳን ለገና በዓል በሰላም አደረሰ ለማለት ፈልጋለሁ የሚገርም ሰዎች እኔ መሄድ አለብኝ የበጉን ቆዳ ልሽጠው እርግጠኛ አይደለሁ ያንተስ ቀላል ነው እኔ ቅድም የገዛሁት በግ ማስክ ያርግ አያርግ እርግጠኛ አይደለሁም ያንተስ ቀላል እኔን ጧት ያሳረዱኝ ሚዳቆ ይሁን በግ እርግጠኛ አይደለም ኧረ ያንተስ ቀላል ነው እኔ ለቀዮጡ የገዛሁት በርበሬ ሸክላውን በርበሬ እርግጠኛ አይደለሁም ያንቺስ ቀላል ነው እኔ ለራት የሰራሁት አራት አይነት ወጥ ድረስ አይድረስ እርግጠኛ አይደለሁም አረ አንቺስ ቀላል ነው እኔ
የጠጣሁት አረቄ ይሁን በረኪና እርግጠኛ አይደለሁ። ኧረ በል ወደ ቤት ነው። አብዬም ተነሱ በሉን የጌቶ